ሰበር ዜና በጀነራል ሰዓረ መኮንን ግድያ የዕድሜ ልክ እስራት ተፈርዶበት የነበረው ግለሰብ ከእስር ቤት አለመኖሩን ተገለጸ። ይህ ብዙ ጥያቄ የሚነሳበት የጀነራሉ ግድያ ጉዳይ ስለተባለው ወጣት ጉድ ተሰምተዋል፣ እናሰማችኋለን። በትግራይ ክልል በጀነራሎችና በፖለቲከኞች ከፍተኛ መከፋፈል በመፈጠሩ ሹምሽርና የእስር መፈጸሙ ተሰማ። በቀጣይ የጦርነት አቅጣጫ ላይ የልዩነት ሀሳብ ያቀረቡ አርሚ አመራሮች በቁም እስር እንዲቆዩ ጥብቅ መመሪያ መተላለፉና ሁለት ጀነራሎች ከእስራቸው መታገዳቸውና የቤት እስረኛ መሆናቸውን ይፋ ሆነዋል። የግብጽ የኤርትራና የሱዳን ወታደራዊ ኪዳን መመስረት በተመለከተ አዲስ መረጃ ይፋ ወጥቷል። ይህ ጥምረት ህወሓትን ድሮንና የጸረ ድሮን ያስታጠቀ ጥምረት ሊሆን የሚችል መሆኑ የሚያሳዩ አስደንጋጭ መረጃዎች ወጥተዋል። እዚህም ህወሓት ድሮን መጣሉን አስታውቋል። ዝርዝሩን እንመለስበታለን። ከፍተኛ ባለስልጣናት በወንጀል ተጠርጥረው በቁጥጥር ስር መዋላቸው ተገለጸ። ከ6 በላይ ከፍተኛ ባለስልጣናትና ሌሎች 10 በወንጀል ተጠርጥረው በቁጥጥር ስር መዋላቸውን ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ የ101ኛ ኮር 31ኛ ስንጥቅ ክፍለ ጦር ዳውንት ወረዳን ተቆጣጥረዋል። ፋኖ አዲስ ቦታ መቆጣጠሩን ገልጸዋል። ዳውንት ወረዳን መቆጣጠሩንም ይፋ አድርጓል። ሰላም ጤና ስጥልን ውድ የኤኤንኤን ወዳጆች፣ እነዚህና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኖ አሁን ወደ ዝርዝሩን እንለፍ። ጀነራል ሰዓረ መኮንን ግድያ የዕድሜ ልክ እስራት ተፈርዶበት የነበረው ግለሰብ ከእስር ቤት ውስጥ ተወስዶ አሁን ያለበት ቦታ ለመታወቁ ተገለጸ። ከ7 ዓመታት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩትን ጀነራል ሰዓረ መኮንን እና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ያለበት ቦታ ለመታወቁ ተገለጸ። የመንግስት የመረጃ ምንጮች እንደገለጹት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። የማረሚያ ቤቱ አንድ ባልደረባም 10 አለቃ መሳፍንት ጥጋቡ ትላንት ከእስር ቤቱ ተወስዶ መሄዱንና እስካሁን ያለበት ሁኔታ እንደማይታወቅ አረጋግጠዋል። 10 አለቃ መሳፍንት ጥጋቡ የጀነራል ሰዓረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደው ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸሙ ጥቃት ዋና ተጠርጣሪ ሆነው በቁጥጥር ስር መዋሉ ይታወሳል። አሁን ላይ ተከሳሹ በጽኑ እስራት ላይ እያለ ድንገት ከማረሚያ ቤቱ ተወስዶ ያለበት ቦታ ለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። የጸጥታ አካላት ተከሳሹን ለምን እንደወሰዱትና አሁን የት እንደሚገኝ እስካሁን ከማረሚያ ቤቱ ወይም ከሚመለከታቸው የመንግስት አካላት የተሰጠ ይፋው መግለጫ የለም። የግብጽ የኤርትራና የሱዳን ወታደራዊ ኪዳን መመስረት በተመለከተ አዲስ መረጃ ይፋ ወጥቷል። ይህ ጥምረት ህወሓትን ድሮንና ጸረ ድሮን ያስታጠቀ ጥምረት ሊሆን የሚችል መሆኑ የሚያሳዩ አስደንጋጭ መረጃዎች ወጥተዋል። በዚህም ህወሓት ድሮን መጣሉን አስታውቋል። የግብጽ የኤርትራና የሱዳን ወታደራዊ መደጋገፍ ወደ አዲስ ምዕራፍ የተሸጋገረ ይመስላል። የአንዱ ሀገር ሉዓላዊነት መደፈር የሌሎችም ሀገራት ሉዓላዊነት እንደመደፈር ይቆጠራል የሚል ስምምነት የደረሰው ጥምረቱ ይህንንም ተፈጻሚ ለማድረግ የጋራ ወታደራዊ ኪዳን መስርተዋል። ይህ ግዙፍ ጥምረት የባህር ኃይል፣ የአየር ኃይል፣ የእግረኛ ተዋጊዎች የሚያካትት ሲሆን ግብጽ ለኤርትራ ድሮኖች፣ ሚሳይሎችና ሌሎች የጦር መሳሪያዎች እንደሰጠች ወታደራዊ ምንጮች ገልጸዋል። ይህ ጥምረት በሌላኛው ጎራ ለተሰለፈችው በቀጣናው ግዙፍ ጦር የገነባችው ሀገር ኢትዮጵያ ፈታኝ ሊሆን እንደሚችልና በቀጣናው በተለይም በቀይ ባህር ያላትን ፍላጎት ተከትሎ እንዲሁም የአካባቢው የስትራቴጂ የፈጠረው ጥምረት ሆነዋል። ይህም ቀጣናው ወዳልሆነ አቅጣጫ እየወሰደው ነው ተብለዋል። ይህ በእንዲህ እንዳለ በምዕራብ ትግራይ የመንግስት ድሮን በህወሓት አርሚ 7 ጦር ጥቃት ለማድረግ ስትንቀሳቀስ በአርሚው አየር ኃይል ተመታ መውደቁ ተዘግቧል። ይህም ሰራዊቱ ዘመናዊ ጦር መሳሪያዎች መታጠቁ የሚያሳይ መረጃ ነው የተባለ ሲሆን ድሮኑ አቅጣጫዋን ስታ መውደቋን የታወቀ ሲሆን በግብረ መልስ የሰራዊቱ ድሮኖች መልሶ ማጥቃት እንደሚያደርጉ ህወሓት እያስፈራራ ይገኛል። ከዚህ በፊት ህወሓት የጸረ ድሮንም ሆነ ድሮን እንደሌለው የሚታወቅ ሲሆን ግብጽ ከምታስታጥቀው ጥምር ጦር ሳያገኙ እንዳልቀረ በሰፊው እየተገለጸ ይገኛል። በትግራይ ክልል በጀነራሎችና በፖለቲከኞች ከፍተኛ መከፋፈል በመፈጠሩ ሹምሽርና እስር መፈጸሙ ተሰማ። በትግራይ የሚገኙ ወታደራዊ አዛዦች ከፍተኛ መፈጠጥ እንዲሁም የስልጣን ሹምሽር እና እስር ላይ ይገኛሉ። በአዛዦቹ መካከልም አለመተማመን እየሰፋና የእርስ በርስ መጠራጠሩ በከፍተኛ ደረጃ እያደገ መምጣቱ በክልሉ ያለው የፖለቲካና ወታደራዊ ጥምረት ወደ ከፋ ደረጃ አድርሶታል ተብለዋል። በዚህም በተለያዩ ንግግሮቻቸው የሚታወቁት በተለይም በክልሉ የፖለቲካ ውጥንቅጥ እንዲፈጠር ህወሓትን በመደገፍ ወታደራዊ ክንፉ ለሁለት እንዲሰነጠቅ እንዲሁም
አንዱ ክንፍ ወደ አፋርና ሌሎች የኢትዮጵያ ክፍሎች ወጥቶ ጸረ ህወሓት ትግሉ እንዲቀጥል ምክንያት ከሆነው መከፋፈል እንዲፈጠር ምክንያት ከሆኑት በግንባር ቀደምትነት ከሚጠቀሱት መካከል ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በክልሉ ባለስልጣናት ቀዳሚው ተጠርጣሪ ሆነው ብቅ ብለዋል። ጆን መዲድ ከቀድሞ ጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደ ጋር ግንኙነት አለህ በሚል መጠርጠራቸው ሰምተናል። በዚህም ከህወሓት ሰራዊት ወታደራዊ ኮማንድ ታግደዋል ተብለዋል። ጄኔራሉ የቤት እስር ላይ መሆናቸው የተገለጸ ሲሆን ትላንት መኖሪያ ቤታቸው በጸጥታ ኃይሎች መፈተሹንም መረጃ ወጥተዋል። ሌላኛው ከፍተኛ አዛዥ የቀድሞው የመከላከያ ምዕራብ እዝ አዛዡና የአሁኑ የክልሉ የሰላምና ጸጥታ ቢሮ ኃላፊው ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ በአቶ ተወልደ ብርሃን ተስፋለም መተካታቸው ታውቋል። ጄኔራሉ ከኃላፊነታቸው የተነሱት ከቀጣዩ የጦርነት አቅጣጫ ጋር በተያያዘ የልዩነት ሀሳብ በማንጸባረቃቸው ምክንያት በወይዘሮ ፈትለወርቅ ገብረ እግዚአብሔር ቀጭን ትዕዛዝ እንደሆነ የተገለጸ ሲሆን በእሳቸው ቦታ አቶ ተወልደ ብርሃን ተስፋለም ተክተው መሾማቸው ተጠቅሷል። በተመሳሳይ ሁኔታ በቀጣይ የጦርነት አቅጣጫ ላይ የልዩነት ሀሳብ ያቀረቡ የህወሓት የአርሚ አመራሮች በቁም እስር እንዲቆዩ ጥብቅ መመሪያ መተላለፉ ተገልጿል። ይሁን እንጂ የጀነራል ፍስሐ ማንጁስ መነሳት ከጦርነቱ አቅጣጫ የተያዘ ሳይሆን የጦሩ አዛዥ እንዲሆኑ ታስቦ እንጂ ከህወሓት የጦርነት አቅጣጫ የሀሳብ ልዩነት እንደሌላቸው የሚገልጹ መረጃዎችም እየወጡ ነው። የመቀሌው ከንቲባ ዶክተር ረዳኢ በርሀ ከ19/2018 ሐምሌ ጀምሮ የንግድና የገበያ ልማት ቢሮ ኃላፊ ሆነው ተሹመዋል። ተወልደ ብርሃን ተስፋለም ከጦርነቱ በፊት የመቀሌ ከንቲባ የነበሩና የደቡባዊ ዞን አስተዳዳሪ ሆነው የሰሩ ናቸው። በስራና ክህሎቱ ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ካሚል ስር የሚገኙ ከ6 በላይ ከፍተኛ አመራሮችና ሌሎች 10 በአጠቃላይ ከ16 በላይ አመራሮች በከባድ የሙስና ወንጀል፣ የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች ገለጹ። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉ እንዲሁም አቶ ነቢል፣ አቶ ማቲያስ እና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበት ታውቋል። የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ በአንድ ለቅመው በሰራተኛው ፊት በቁጥጥር ስር በማዋል ወደ እስር ቤት ወስዷቸዋል ተብሏል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገራት ለስራ ከተሰማሩ ኢትዮጵያውያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊት ያካተተ ነው ተብሏል። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም ማዋላቸው፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ ስራ ገበያ መረጃ ስርዓት ላይ የተመዘገቡ የውጭ ሀገር ሰራተኞች መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነት የተጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብትና ማከማቻነት አላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 31ኛ ስንጥቅ ክፍለ ጦር ዳውንት ወረዳን ተቆጣጥረዋል ተብለዋል። ዳውንት ወረዳን ከመንግስት ሰራዊት ሙሉ በሙሉ ማጽዳት ተችሏል ያለው ጦሩ የመንግስት ሰራዊት መዋቅሩን አፈራርሶና ተበታትኖ ከአካባቢው መውጣቱን ተገልጿል። በርካታ የሚኒሻና የፖሊስ አባላቶችም ተማርኳል ተብለዋል። የወረዳዋ ማህበረሰብ ነጻነቱን በፋኖ ክንድ በማግኘቱ ደስታቸውን እየገለጹ ይገኛሉም ተብለዋል። የመንግስት ሰራዊት ወደ ቆላማ ቀበሌዎች ተበታትኖ በደመ ነፍስ እየሮጠ እንደሚገኝና የብአዴን ሎሌና ተላላኪ ያላቸው አመራሮችም ከሚወጣው የመንግስት ሰራዊት ጋር አብረው እየሄዱ ነው ሲል የ106ኛ ኮር ሚዲያና ኮሚኒኬሽን መረጃውን አጋርተዋል። ክቡራን የኔን ወዳጆች የዛሬ ዜናዎች እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሆኑ። መልካም ጊዜ